يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. الحمد لله وكفى والصلاة والسلام على عبد الله المصطفى وعلى آله وصحبه المجتبى. ودنا يتكبراتشو يا حنيف ملتي ميديا تكتاتايوش بمول يا الله سبحانه وتعالى سلام إذنة النار ريت كنانتا أيلي يالكوين بصوم كم من نماراتشو ملكام تكبراتوش محكل يميلون كفل عمست زاري يجيلاچو قربالو مالتنو بصوم كم من نيزاچونا كم من نوسداچو ملكام تكبراتوش محكل عندو رقة القلب وأوبته إلى الله سبحانه وتعالى يلبحجن مساساتنا مرتب ወደ አላህ Subhanahu Wa Ta'ala መሸሽ ይሄንን እንማርበታለን በጾም እንግዲህ ወደ አላህ መሸሽ ልባችን ረጠብ ማለት አላህ Subhanahu Wa Ta'ala የሚፈልገው የሆነ ነገር ነው። አላህ ምን ይላል? ወአኒቡ ኢላ ረቢኩም ወደ ጌታቸው ተመለሱ ይላል አላህ Subhanahu Wa Ta'ala። በጾም ወደ አላህ መመለስን ተውባን እንማርበታለን። በጾም ልባችን ረጠብ ብሎ ከአላህ Subhanahu Wa Ta'ala ጋር ያለውን ተዓልቅ ከአላህ ጋር ያለውን ግንኙነት የበለጠ የምናጠነክርበትና የምናበረታበት ነው። الله سبحانه وتعالى لزيهم ነው ስለ احكام الصيام ስለ ጾም አህካሞች ካወራ በኋላ መጨረሻ ላይ መሃል ላይ ምን ይላል አላህ جل وعلا ስለ ጾም አህካሞች ያወራ መሃል ላይ አላህ جل وعلا ምን አለ واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعانا ባሮቼ ስለኔ በጠየቁ ጊዜ እኔ ለነሱ ቅርብ ነኝ فاني قريب እኔ ቅርብ ነኝ اجيب دعوه الداعي اذا دعانا ለማኝ የለመነኝ የተማጸነኝ ጊዜ መልስ እሰጣለሁ። አላህ Subhanahu Wa Ta'ala ጋር እንግዲህ ተመልከቱ በጾም ከአላህ ጋር ያለን ግንኙነት የበለጠ የምናጠነክርበት ወደ አላህ የበለጠ የምንመለስበትና ልባችን ሁሉ ለአላህ ርጥብ የሚልበት ነው ማለት ነው። አላህን Subhanahu Wa Ta'ala በመታዘዝ እሱን በማውሳት እሱን ደጋግሞ በመለመን ልቦች ይረጥባሉ። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ንቁ ልቦች ይረጋጋሉ አላህን Subhanahu Wa Ta'ala በማውሳት ይላል። አላህን ማውሳት ልብን ማርጠቢያ ልብን ማስከኛ ልብን ማረጋጋያ ነው። ዱዓ ስናረግ ወደ አላህ ስንቀርብ ታዲያ እነኚህን ሁለት ነገሮችን እንይዛለን። አንደኛ ወደ አላህ መመለስ፣ ሁለተኛ ደግሞ አላህን መማፀን ልባችን ሁሉ ከአላህ ጋር ያለውን ግንኙነት የበለጠ እንዲያጠናክር ምክንያት ይሆናል ማለት ነው። ሌላው በጾም ምን እንይዛለን ከተባለ ያኒ الرحمة بالمساكين والفقراء ለድሆችና ለሚስኪኖች መራራት ለነሱ ማዘን የሚባለንን ነገር እንይዛለን። ይህ ደግሞ የስነ ምግባር ሁሉ አይነታ ነው። የተቸገሩን ማገዝ የተቸገሩን መደገፍ የስነ ምግባር ሁሉ ያኒ አንዱ ቁንጮ መገለጫ ይህ ነው ማለት ነው። ስለዚህ رقة القلب للضعفاء والمساكين ለሚስኪኖች ለድሆች ልብን ማራራት ከምን እንማራለን? ከጾም ሰው ሁሉ ጊዜ የሚበላ ሁሉ ጊዜ የሚጠጣና ከምግብና ከመጠጥ ተቆጥቦ የማይል ከሆነ የተራቡ የሆኑ ሰዎች ምግብ ያጡ የሆኑ ሰዎች ምን እንደቸገራቸው መረዳት ያቀታል። ስለዚህ ጾመኛ ከሚያገኘው ፈዋኢድና ጥቅም መካከል አንዱ ምንድነው? ለሚስኪኖች መራራት ይችላል ማለት ነው። ታዲያ ሚስኪኖች ለምን ይጾማሉ ከተባለ ሚስኪኖችማ የሚጾሙት ፉቀራዎችማ የሚጾሙት ሌሎች መልካም የተባሉ ተግባራቶችን እንዲማሩበት ነው። እነሱን ሊያስታውሱበት ነው። እስከዛሬ ሲጾሙ የነበረው ምናልባት መብላት እየቻሉ መብላት እየፈለጉ ባለመቻል ሊሆን ይችላል። ነገር ግን አሁን አላህን Subhanahu Wa Ta'ala ለማምለክ በሚል እያገኙ ከመጾም ከመብላት ይቆጠባሉ ይከለከላሉ ማለት ነው። ይሄ ደግሞ ልዩ የሆነ ዒባዳ ይሆንላቸዋል እነሱ ማለት ነው። እስከዛሬ የሚፈልጉት የነበረው ነገር አጠገባቸው መጥቶ ነገር ግን አሁን ሰዓቱ አይደለም አልበላም በኋላ ነው መበላው ሲሉ ለአላህ Subhanahu Wa Ta'ala ያላቸው ታዛዥነት እንዲሁም ለአላህ Subhanahu Wa Ta'ala ያላቸው አመስጋኝነት ከምንም የበለጠ ለሱ ከጃይነታቸው በሱ ላይ ተመኪ መሆናቸው የሚያሳዩበት ይሆናል ማለት ነው። እንደ አጠቃላይ ታዲያ ኢስላም ጾምን ሲያዝ ከስነ ምግባር አኳያ ጾም እነኚህን ሁሉ የመሳሰሉ ጥቅሞች አሉት ማለት ነው። ስነ ምግባርን በተመለከተ ዑለማዎች ሲተረጉሙት ምን ይላሉ? ስነ ምግባር ማለት حسن الخلق بذل الندى وكف الأذى والصبر على الأذى ይላሉ። بذل الندى ያለህን ማካፈል መስጠት እንዲሁም ደግሞ መጥፎ ነገርህን መጥፎ ማንነትህን ሰብስበህ ቆጥበህ ማሸነፍ መያዝ እንዲሁም ደግሞ ሰዎች ባንተ ላይ ስለሚያደርሱት መጥፎ ነገር ደግሞ
ታጋሽ ሆነ መገኘት ይላሉ። እነኚህ ሶስቱ ነገሮች የሥነ ምግባር ሁሉ መሰብሰቢያ መገለጫዎች ናቸው። ታዲያ እስካሁን የጠቀስናቸው ነገሮች ሁሉ በትሉን ነዳ ወከፉል አዛ ወሰብሩ ዐለል አዛ የተባለው ነገሩን ሁሉ የሚያካትቱ ናቸው። አላህን መፍራት፣ አላህን ሱብሓነሁ ወተዓላን ተስፋ ማድረግ ይህ የሥነ ምግባር ሁሉ መገኛ ቁንጮ ነው ብለናል። ከዛ በመቀጠል የገለጽናቸው ለምስኪኖች መራራት፣ ልብን ማስተካከል፣ ታጋሽነት፣ አመስጋኝነት የሚባሉት ደግሞ በትሉን ነዳ ያለን መልካም ነገር መስጠት ነው። አሰብሩ ዐለል አዛ ደግሞ ዋናው ከጾም የተማርነው ሰብር ነው የሚለውንም ነገር አይተናል። ስለዚህ የሥነ ምግባር መገለጫ ትርጓሜውን ካየን በኋላ በጾም የምናገኛቸው የተለያዩ ነገሮች ደግሞ ከሥነ ምግባር ጋር ያላቸው ትስስር የበለጠ ጠንካራና ልዩ የሆነ ትስስር እንዳላቸው መረዳት ይቻላል ማለት ነው። هذا والله تعالى أعلى وأعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.